የካናን ይልዲዝ የኮንትራት እድሳት ጉዳዮቹ መስተጓጎል አጋጥሞታል ተብሏል። ወይም ደግሞ ከክለቡ ጋር በጥሩ በሆነ መንገድ ድርድር ሁኔታውን መቀጠል አልቻለም ተብሏል። ያን ተከትሎ አርሰናል ተጫዋቹ ላይ ያላቸው ፍላጎት በድጋሚ አገርሽቷል ተብሏል። የመረጃው ባለቤት ተነባቢው የጣሊያን አምድ የሆነው ጋዜጣ ዴሎ ስፖርት ነው። እንግዲህ እንደሚታወቀው የቱርክ አስደናቂ ክንፍ አጥቂ መስመር ተጫዋች በተለይ በለንደኖቹ ማለትም በሰሜኑ የለንደን ክፍል ተወካይ በሆነው ቡድን አርሰናልና በምዕራብ ለንደኑ ቡድን ቼልሲ በጣም በጥብቅ የሚፈልግ ተጫዋች እንደሆነ ይታወቃል። የቪኒ ጁኒየር ሁኔታን ደግሞ ከግምት በማስገባት ሪያል ማድሪዶች ደግሞ የካናን ፈላጊ ሆነው ብቅ ብለዋልም ተብሏል። ታዲያ ሁሉ ክለቦች ትኩረት የሳበው ቱርካዊ ወሳኝ የክንፍ አጥቂ መስመር ተጫዋች የሆነው ካናን ይልዲዝ በአሊያንዝ ስቴዲየም የሚኖረው ዘለቄታዊ ቆይታ ለማረጋገጥ ቢያንኮኔሪዎቹ ከተጫዋቹ ወኪል ጋር በውል እድሳት ጉዳይ ሲነጋገሩ ቢቆዩም ተጫዋቹ የጠየቀው ሳምንታዊ ክፍያ እጅግ የተጋነነ ሆኖ አግኝተውታል ተብሏል። ያንን ተከትሎ የኮንትራት እድሳት ላይ ያው ትኩረት ያደረገው ድርድራዊ ንግግሮቻቸው ለጊዜው መስተጓጎላቸው ወይም ደግሞ ለጊዜው መቋረጣቸው ነው እየተገለጸ የሚገኘው። ጁቬዎች የተጫዋቹን ጥያቄ ለማሟላት ዝግጁ አይመስሉም። የክለቡ ስራ አስኪያጅ ዴሚያን ኮሞሊ ይህን ነገር በግልጽ ተናግሯል። ለአንዳንድ ተጫዋቾች በሚል የተደነገገውን ሕግ ለመጣስ አንገደድም ሲሉ ጽኑ እምነታቸውን በግልጽ ተናግሯል። በነገራችን ላይ ጁቬዎች ካለባቸው የፋይናንስ ውስንነት ጋር በተያያዘ በአውሮፓ መድረክ ጭምር እንዳይሳተፉ ያሳጣቸው ጉዳይ ነው። ይሄ ውስብስብ እየሆነ መጥቷል። በተለይ ደግሞ የክለቡ ፋይናንስ አስተዳደር ክፍተት አለበት ግልጽ በሆነ መንገድ። በተለይ አንድ ተጫዋች ከዓመት ከ6 ሚሊዮን ፓውንድ በላይ አንከፍልም የሚል ህግም እንዲወጡ እንዳስገደዳቸው ከዚህ በፊትም የጠቀስነው ጉዳይ እንደሆነ ይታወቃል። ካናን ይልዲዝ በዚህ ሰዓት በጁቬንቱስ ቤት 28,000 ዩሮ ነው የሚያገኘው በሳምንት። እንዲሁም ደግሞ ዓመታዊ ገቢው ደግሞ 1.5 ሚሊዮን ዩሮ ነው። ከተጫዋቹ አቅም ከተጫዋቹ ክህሎት እንዲሁም ሜዳ ላይ ከሚያሳየው እንቅስቃሴዎች አንጻር ይሄ ዝቅ ያለ ገቢ ቢሆንም ተጫዋቹ ግን የቀረበለት ተጨማሪ 5 ዓመት ውል ለመፈረም ምናልባት ከህጉ በላይ ማለትም ከ6 ሚሊዮን ፓውንድ በላይ ግን እንዲከፈለው ጠይቆ ሊሆን እንደሚችል ተገምቷል። ለዛም ነው ድርድሮቹ እንግዲህ አሁን ባለው ወቅት የተቋረጡ ተብሎ እንዲገለጽ ያስገደደ ርዕሰ ጉዳይ ነው። እንግዲህ አሁን ተጫዋቹ በወኪሉ አማካኝነትና በጁቬንቱስ እግር ኳስ ክለብ መካከል እንግዲህ በውል እድሳት ጉዳይ ላይ ያሉት ንግግሮች ሙሉ ለሙሉ ቆመዋል መባሉን ተከትሎ ነው እንግዲህ አርሰናልና ቼልሲ በድጋሚ ካናን ይልዲዝን ለማስፈረም ያላቸውን ፍላጎት እንግዲህ የቀሰቀሰው ማለት ነው። እንግዲህ አርሰናል አንገብጋቢ በሆነ መንገድ መጠገን ያለባቸውን የግራ ክንፍ የአጥቂ መስመር ቦታ ለመተካት ይህንን ተጫዋች ዋና ምርጫቸውና ትልቁ እቅዳቸው በማድረግ እየተንቀሳቀሱ እንደሚገኙ ይታወቃል። በቃ አርሰናል ቁጥር 1 ኢላማ ካናን ይልዲዝ ነው። ቁጥር 2 ደግሞ ራፋኤል ሊዮ እንደሆነ መናገር ይቻላል። ታዲያ በክለቡ ስብስብ ውስጥ በቦታው ሶስተኛ ምርጫ የመሆን ዕጣ ፈንታ ውስጥ የወደቀው ብራዚላዊ አጥቂ ጋብሪኤል ሱስን በዝውውር ውስጥ ለማካተትና እዛ ላይ ከ40 እስከ 50 ሚሊዮን ዩሮ በመጨመር ተጫዋቹን ለማስፈረም ጥያቄ በይፋ ማቅረባቸው እንደማይቀር የሚጠቁሙ መረጃዎችም በተደጋጋሚ መውጣታቸው አይዘነጋም። ፉትቦል ኢታሊያን ዋቢ ያደረጉ ነው እነዚህ መረጃዎች እየወጡ የሚገኙት። ሄሱስ ያው በፕሪሚየር ሊግ አርሰናል 66 ጨዋታዎችን አድርጎ 15 ጎል አስቆጥሮ 11 ኳስ አመቻችቶ መቀበል የቻለ ተጫዋች ነው። ይህ በፕሪሚየር ሊጉ ብቻ ስለሆነ መናገር ይቻላል። በተጠናቀቀው የወደ ዘመን ደግሞ 3 ጎል ብቻ ነው ያስቆጠረው በፕሪሚየር ሊጉ ማለት ነው። እና አርሰናል ጨራሽ የሚባል አጥቂ ግድ እንደሚያስፈልጋቸው በማመናቸው በተለይ የአምና የፓሪስ ሴንጀርሜን የአውሮፓ ቻምፒየንስ ሊግ የደርሶ መልስ የግማሽ ፍጻሜ ጨዋታ ቁልጭ አድርጎ አሳይቷቸዋል። ያንን ተከትሎ 63.4 ሚሊዮን ፓውንድ ወጪ አድርገው ቪክተር ጊዮኬሬሽን ከስፖርቲንግ ሊዝበን እንዳስፈረሙ የሚታወቅ ርዕሰ ጉዳይ ነው። በስራ ትጋት በሁለገብነት አይታማም ጋብሪኤል ሱስ ውጥረት ባለው መልኩ ጎል በማስቆጠር የሚለው ሂደት ላይ ግን ደካማ እንቅስቃሴ እንደነበረው መናገር ይቻላል። ክህሎትን ከተመለከትን ጆጋ ቦኒቶ ነው ያው ብራዚላዊ ነው። ስኪልፉል ከሚባሉ ተጫዋቾች እንደው ፊፋ የተባለውን በኤ ስፖርትስ ወይም ደግሞ ኤኤፍሲ የተባለው የሚወጣው ሲዲ እንዳለ ይታወቃል። በየአመቱ ያው በየፕሌይስቴሽኖች ፊፋ የሚያወጣቸው ሲዲዎች ናቸው። ብዙዎች ይጫወቷቸዋል። በዛ አትሪቢዩት ላይ ወይም ደግሞ የቁጥር መጠን ወይም ደግሞ ያላቸውን ክህሎት በሚገለጽበት ቁጥራዊ መረጃዎች ላይ በተለይ ብዙ ጊዜ 5 ስታር ስኪል ከሚሰጣቸው ወይም ደግሞ ይሄ የ5 ኮከብ የቄንጠኛ ተጫዋች በሚሉ ዝርዝር ላይ ጋብሪኤል ሱስ ሁሌም ቢሆን ስሙን ያሰፍራልና ምን ያክል አቅም ያለው ተጫዋች እንደሆነ ምንም ጥያቄና መልስ ያለውም 45 ሚሊዮን ፓውንድ አርሰናል ወጪ አድርገው ተጫዋቹ እንዳስፈረሙ ይታወቃል። ጥሩ እንቅስቃሴ እንደሚጠበቅበትን ደረጃ ማሳየት ግን አልቻለም በሚል ሚዛናዊ ጊዜን በአጠቃላይ በኤምሬትስ እንዳሳለፈ መናገር ይችላል። ከኢየሱስ ጋር በተያያዘ በኢሳት እንግዲህ ካምና ካጋጠመው አስከፊ የጉልበት ጅማት መበጠስ ህመም እያገገመ ይገኛል። በምጮቹ እንግዲህ ጨዋታዎች ላይ ለአርሰናል በቋሚነት ተሰልፋል ተብሎ ይገመታል ማለት ነው። እንግዲህ ጁቬንቱስ ወንደር ኪዳቸው ነው ወይም ደግሞ በባላንዶር የኮፓ ትሮፊ ሽልማት እንግዲህ ከ21 ዓመት በታች ጥሩ አቅም ለሚያሳዩ ተጫዋቾች የሚሰጥ የሽልማት ዘርፍ ነው። እጩ ሆኖ የቀረበውን ተጫዋቻቸውን መሸኘት ባይፈልጉም አጥቂ መስመር ላይ ግን ያው ዱሳን ቭሎቪች እስካሁን ድረስ እንግዲህ ውሉን አላደሰም ወይም ደግሞ ማደሱን ይፋ አላደረገም። አሁንም ከዚህ ተጫዋች ጋር በተያያዘ በውልድ እድሳት ጉዳይ እየተነጋገሩ ነው የሚገኙት። የዚህም ተጫዋች ውል ይሄ ውልድ ዘመን ከተጠናቀቀ በኋላ በጁቬንቱስ የሚያቆየው ውል በይፋ ይጠናቀቃል። ያንን አስመልክቶ እንግዲህ ጥር ወር ሳይደርስ ተጫዋቹን አዲስ ውል ለማስፈረም ከፍተኛ ርብርብ ማድረግ መቻል ይኖርባቸዋል። ምክንያቱም ጥር ወር ከመጣ በኋላ ተጫዋቹ በፕሪ ኮንትራት አግሪመንት በቦስማን ሕግ መሰረት የትኛውንም ክለብ በነፃ በክረምት መቀላቀል እንደሚችል ቀድሞ መደራደር የሚችልበትና ቀድሞ ደግሞ ቀጣይ ማረፊያውን ክለብ ማረጋገጥ የሚችልበት እድል ስለሚኖር ማለት ነውና ጁቬ 9 ቁጥር አጥቂ መስመር ማጠናከር ብዙ የሚያስከፋቸው ጉዳይ አይደለም። ከዛ አንፃር አርሰናል ደግሞ በክንፍ አጥቂ መስመራቸውን ማጠናከር ይፈልጋሉ።
ከዛ አንፃር የዝውውር ሊከናወን የሚችልበት እድል እንዳለ መናገር ይቻላል። 19 ዓመት ላይ የሚገኘው ቱርካዊ የግራ ክንፍ አጥቂ ተጫዋች ነው ከናን ይልዲዝ ማለት ነው። ጥሩ ገቢ ካስገኘም ያው በቃ መሸጥ ነው ያለበት የሚል ሀሳቦች በቦርዱ አማካኝነት መነሳቱ እንደማይቀር ነው የተገለጸ የሚገኘው። ምናልባት አሁን እየጠየቀ ከሚገኘው የሳምንታዊ ክፍያ ጉዳይ ይሄ በጣም ከፍተኛ ሳምንታዊ ክፍያ ነው እየጠየቀ ያለው። ከዛ ዝቅ ያለ ክፍያ እንዲከፈለው ማይስማማ ከሆነ በቃ ክለቡን ቢለቅ የተሻለ ነው ጥሩ ገቢ የሚገኝበት ከሆነ የሚል እሳቤ ቦርዱ ሊወስንበት ይችላል ተብሎ እየተገለጸ ይገኛል። ተጫዋቹ ባሳለፍነው ነሐሴ ወር እስከ 2028-2029 የውድድር ዘመን ድረስ ከአሮጊታው ጋር የሚያቆየውን ውል መፈረሙ ይታወቃል። ተጫዋቹ በ18 ዓመት ከ233 ቀኑ በሴሪያው ጎል በማስቆጠር ጣሊያናዊ ዜግነት ያለው ተጫዋች ሳይሆን ለጁቬንቱስ ጎል ማስቆጠር የቻለ በእድሜ ትንሽ ተጫዋች መሆን የቻለበትን ታሪክ የሰራ ተጫዋች ነው። ተጫዋቹ በዚህ እድሜ በአጠቃላይ ለጁቬንቱስ 101 ጨዋታዎች ላይ ተሰልፏል። 20 ጎል አስቆጥሮ 26 ኳስ አመቻችቶ አቀብሏል። ሳቮና የተባለው የቀድሞ ቡድን አጋሩ በሳስ ኖቲንጋም ፎረስት ቤት የተጫወተ ይገኛል። የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። ከናን ይልዲዝ ያው ወዳጄ ነው ጓደኛዬ ነው፣ ግን እኔ ለሱ መመክረው ፕሪሚየር ሊግ ላይ መጥቶ ይሄን አቅሙን ማሳየት አለበት ብዬ ነው ማስበው። ጣሊያን እሱን ይመጥል ሊግ አይደለም ብሎ በግልጽ እንደተናገረ ይታወቃል። በፕሪሚየር ሊጉ ብቻ በቼልሲና በአርሰናል በጣም በጥብቅ የሚፈለግ ተጫዋች ነው ከናን ይልዲዝ። በባየር ሙኒክ አካዳሚ ፍሬ ውጤት ነው 2022 ጁቬን እንደተቀላቀለ ይታወቃል። ከናን ለሀገሩንም በዚህ ሰዓት በዚህ ለጋ እድሜው በ19 ዓመቱ ማለት ነው ቋሚ ተሰላፊ ተጫዋች ነው። የግራ ማጥቃት እንቅስቃሴያቸውን የሚመራው በከናን ይልዲዝ እንደሆነ ይታወቃልና ከግራ ክንፍ ሲነሳ ሁሌም ቢሆን ወደፊት በመሄድ ተከላካዮችን ለማለፍ ሳጥን ውስጥ ጥሩ ኳሶችን ለመጣል ጥረት የሚያደርግ ተጫዋች ነው ከናን ይልዲዝ። ለሚኬል አርቴታ ቀሪ የቡድን ግንባታ ማለትም ክፍተት የሚታይበት የግራ ክንፍ የማጥቃት እንቅስቃሴያቸውን ለማጠናከር ሁነኛው ተጫዋች ስለመሆኑ ታምኖበታል። ገና ወጣት መሆኑ ደግሞ ትልቁን መስፈርት ይይዛል። ስለዚህ ተቀባይነት የሚያገኝበትን እድል ሰፊ የሚመስለውን ይህንን ዝውውር ለማከናወን አርሰናል በንቃት በቀጣይ ጊዜያቶች ላይ እንቀሳቀሱበታል ተብሎም እንግዲህ እየተገለጸ ነው የሚገኘው። ምን መልክ ይዛል የዝውውር ርዕሰ ጉዳይ የሚሉት ጉዳዮች ከከናን ይልዲዝ ጋር በተያያዘ በቀጣይ ይጠበቃሉ። ከዛ ውጪ ቡካዮ ሳካ በአርሰናል ታሪክ ከፍተኛው ተከፋይ ተጫዋች የሚያደርገውን አዲሱ ለመፈራረም ተቃርቧል ተብሏል። እንግዲህ አርሰናል እግር ኳስ ክለብ ውስጥ እንግዲህ በፊት መስመር ቦታ ላይ የሚጫወተው ወይም የቀኝ ክንፍ አጥቂውን ተጫዋች ነው ቡካዮ ሳካ ከክለቡ ጋር የረጅም ጊዜ የሚቆይ አዲስ ኮንትራት ለመፈራረም እጅጉን ተቃርቧል ተብሏል። ይህ ስምምነት ከተጠናቀቀ እንግዲህ ሳካ በክለቡ ታሪክ እጅግ ከፍተኛ ክፍያ የሚያገኝ ተጫዋች እንደሚሆንም ነው እየተገለጸ የሚገኘው። ሪፖርቶች እንደሚያመላክቱት እንግዲህ 4 ዓመቱ እንግሊዛዊ በቀኝ ክንፍ አጥቂ ተጫዋች እንደሆነ ይታወቃል። በእንግሊዝ ብሔራዊ ቡድን በነገራችን ላይ ተመራጭ የሚባለው ተጫዋች ነው። በሳምንት ከ300,000 ፓውንድ በላይ የሚያስገኝለትን አዲስ የ5 ዓመት ውል ለመፈረም እንግዲህ በቨርባል አግሪመንት ላይ ደርሷል ወይም በቃል ደረጃ ከስምምነት ላይ ደርሷል ተብሎ የተገለጸ ነው የሚገኘው። የአዲስ ውል ተጫዋቹ ባለፉት ጥቂት ዓመታት ለክለቡ ከሚያሳየው ወጥነት የተሞላበት እንቅስቃሴ አንጻር እንደ ስጦታም ጭምር በክለቡ አማካኝነት ሊሰጠው እንደሚገባ በማመንና በመተማመን ጭምር እንግዲህ ኮንትራቱን ለማደስ ከጫፍ የደረሰ ተጫዋች ስለመሆኑ መናገር ይችላል። ቡካዮ ሳካ ከልጅነቱ ጀምሮ የአርሰናል የሄሊንድ አካዳሚ ፍሬ ውጤት ነው። በአሰልጣኝ ሚኬል አርቴታ ዘመን ደግሞ የቡድኑ ዋነኛ ምሰሶና ባለፉት ዓመታት የክለቡ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ በመሆን እንዲሁም የክለቡ ቁልፍ ተጫዋች ወደ መሆንም ተቀይሯል። ክለቡ ይህንን አዲስና ትልቅ ውል እንዲያቀርብለትም ያደረገበት ዋነኛው ምክንያት በቡድን ውስጥ ያለው ጉልህ ሚናና ለወደፊት ለዋንጫ ለሚያደርጉት ጉዞ ላይ ተጫዋቹ ያለውን ወሳኝነት ከግምት ውስጥ በመክተትና እውቅና ለመስጠትም የታሰበ ነው ተብሎ እየተገለጸ ይገኛል። የክለቡ አመራሮች እንደ ሳካ ያሉ ዋና ተጫዋቾችን ለረጅም ጊዜ ማስጠበቅና የአርሰናል የወደፊት ስኬት ለማረጋገጥ ወሳኝ እርምጃ ተደርጎም ተቆጥሯል ተብሏል። በተለይ የአዲሱ የክለቡ ቴክኒካል ዳይሬክተር የሆነው አንድሪያ ቤርታ ተጫዋቾችን በማስፈረም በክለቡ ባለፉት 23 ዓመታት ታይቶ በማይታወቅ ደረጃ በዝውውር መስኮት በንቃትም በስፋትም እንዲንቀሳቀሱ ምክንያት እንደነበር ይታወቃል። አሁን ደግሞ የዝውውር መስኮት ከተጠናቀቀ በኋላ ቁልፍ የሚባሉ ተጫዋቾች ውላቸውን እንዲያድሱ በማድረግ ሂደት ላይ የኮንትራት ዝግጅቶችን በማዘጋጀት እንግዲህ ትልቅ ሚና እየተወጣ ይገኛል። የቡካዮ ሳካ ጉዳይ ላይም ኮንትራቱን በማዘጋጀት ሂደት ላይ አዲስ የሚቀርበውን ኮንትራት ማለት ነው ከዛ ውጪ ተጫዋቹን በሚመጥን እንዲሆን ለማድረግ ከፍተኛ ጥረትም እንቅስቃሴ ማድረጓል ተብሏል። ይህ ኮንትራት ርዝማኔ ጥያቄ ተጫዋቹ ሊቀበለው የሚችል ሆኖ እንዲዘጋጅ በማድረግ ሂደት ላይ ቤርታ ትልቅ ሚና እንደተወጣ ነው እየተገለጸ የሚገኘው። ይህ ስምምነት መጠናቀቁ ለክለቡም ሆነ ለሚኬል አርቴታ ትልቅ ማበረታቻ የሚሰጥ ጉዳይ ይሆናል ተብሏል። የአርሰናል የረጅም ጊዜ እቅድ አካል የሆኑትን ወጣት ኮከቦች በክለቡ የማስቀጠል ጥረትንም በግልጽ የሚያሳይ ጉዳይ ነው። ቡካዮ ሳካ በቅርቡ በፕሪሚየር ሊጉ 100ኛ የጎል ተሳትፎ ላይ መድረስ የቻለበትን ሁኔታ መፍጠሩ የሚታወቅ ጉዳይ ነው። ሳካ በአርሰናል አሁን የሚያቆየው ውል በ2027 ነው የሚጠናቀቀው። ተጫዋቹ በኤምሬትስ ቆይታውን ለማራዘም ፍላጎት እንዳለው መረጃዎች በተደጋጋሚ መጠቆማቸው የሚታወስ ጉዳይ ነው። ስለዚህ በቀጣይ አርሰናል ቤት ውሉን የሚያድሰው ተጫዋች ቡካዮ ሳካ እንደሚሆን በብዙዎች እንዲገመት ያደርገው ጉዳይ ሆኗል። ሳካ ውሉን በ2022 እንዳደሰ ይታወቃል። እስከ 2027 የሚያቆየውን ውል የፈረመው 2022 ላይ ነበርና በተለይ ያኔ 2022 ላይ ማንቸስተር ሲቲዎችን በጣም በጥብቅ ተጫዋቹን ለማስፈረም ጥረት አድርገው እንደነበር የሚታወቅ ጉዳይ ነው። በጥቅማ ጥቅም ለመሸንገልም ለመደለልም ጥረት አድርገው ነበረ። ሳካ ግን ቃሉን ለአርሰናል በመስጠት በተለይ ያሳደገውን ክለብ ላይ እንግዲህ ጸንቶ መቆየቱ የሚታወቅ ጉዳይ ነው። በአውሮፓ ብቻም ሳይሆን በዓለማችን ላይ በቦታቸው በዚህ ሰዓት ምርጥ ተብሎ ከሚጠሩ ተጫዋቾች መካከል አንዱ ቡካዮ ሳካ እንደሆነ ይታወቃል። ክለቡ እስካሁን የተከላካይ መስመራቸውን ጥንካሬ ወደ ላቀ ምዕራፍ ያሸጋገሩትን የዊሊያም ሳሊባና የጋብሪኤል ማጋሌሽን ኮንትራት ጨምሮ የአካዳሚ ፍሬ ውጤቶቻቸውን እንደ ማይልስ ሉዊስ ስኬሊና ኤታን ዋኔሪ አይነት ተጫዋቾችን ውል ማደሳቸው አይዘነጋም። በመጨረሻም አርሰናሎች የሚኬል አርቴታን ውል ከማደሳቸው በፊት ይሄ ውድድር ዘመን ላይ የሚመዘገቡ ውጤቶችን እንደሚጠብቁ ቦርዱ በይፋ አሳውቋል ተብሏል። የሳን ሰባስቲያን ተወላጅ የሆነው ስፔናዊ ታክቲሽያን የ42 ዓመቱ ሚኬል አርቴታ 2019 ታህሳስ ወር ላይ ቀደም
ቀደም ብሎ የተጫወተበትንና ጫማ የሰቀለበትን ክለብ አርሰናልን እንግዲህ ከኡናይ ኤምሪ እጅ ከተረከበ በኋላ በአሰልጣኝነት ማለት ነው ከዓመት ዓመት ቡድኑ እንዲሻሻል በማድረግ ውጤታማ እንቅስቃሴዎችን ቡድኑ እንዲያሳይ ምክንያት ነው። ክለቡ ዳግም ለዋንጫ የሚፎካከር ለ7 ዓመት በክለቡ ያልነበረውን የአውሮፓ ቻምፒየንስ ሊግ ምሽቶችን መልሷል። ትልቁ ጥያቄ ግን እስካሁን በአሰልጣኝነት በቆየበት የ6 ዓመታት ጊዜ ውስጥ አንድ እንኳን ሲግኒፊካንት የሆነ ትልቅ ግምት ትልቅ ክብር የሚሰጠው የዋንጫ ማሳካት አልቻለም የሚል ነውና ኤፍኤ ካፕ ክብርን ነው 2019 ላይ ያሳካው። በመጣበት ዓመት የክለቡ ደጋፊዎች ክለቡ ከነበረበት ውጥንቅጥ አካሄድ ወጥቶ ወደ ዋንጫ ፉክክር የመለሰበትን ሂደት ረስተው አሁን ደግሞ ዋንጫ እየጠበቁ ይገኛሉ። ይሄ የእግር ኳስ ባህሪ ነው። ከዛሬ ነገ ተሽሎ መገኘትን አጥብቆ የሚጠይቅ ዘርፍ ስለሆነ ውለታ ብዙ የሚታወስበት ጉዳይ አይደለም። ሚኬል አርቴታም አርሰናልን በጣም ውጥንቅጥ የነበረ ቡድን ከቬንገር በኋላ ይሄ እዚህ ግባ የማይባል አይነት ቡድን ነበረ። በጣም በቀላሉ ቡድኖች በራሱ የሚበለጥ በጨዋታም በውጤትም ውጤት ለማግኘት የሚቸገር ቀጣል በጨዋታ መንገድ በጣም ደካማ በሚባሉ ተጫዋቾች ወይም ደግሞ ኢጓቸው ይሄ በማን አለብኝነት እብሪት የተወጠሩ ተጫዋቾች ለክለቡ ለባጁ ሳይሆን የራሳቸውን ብቻ አቅም የ90 ደቂቃ ተሰልፈው ለመውጣት ስራ ሰርቶ እንደወጣ የሚመስላቸው አይነት ተጫዋቾች የተሰገሰጉበት ስብስብ ነበር። ያንን ሁሉ አዝርቶ ለአንድ ዓላማ የሚጫወት አይነት ቡድን መገንባት ማለት ቀላል ነገር አይደለም። በዚህ ሂደት ውስጥ ግን ያ አይደለም አሁን እየታየ የሚገኘው። ያ መልካም ነገር ነው፣ ሁሉም ያደንቋል። ግን ዋንጫ ደግሞ የክለቡ ደጋፊዎች በጥብቅ እየጠየቁ ይገኛሉ። በርካታ የክለቡ ደጋፊዎችም በዚህ ዓመት አንድ ትልቅ ዋንጫ ማለትም ከ2003 ከ2004 ያ ኢንቪንሲብልስ ከነበረው ወደ 48 ጨዋታ 26ቱን አሸንፈው 12ቱን ባቸው ውጤት ካጠናቀቁ በኋላ በማንቸስተር ዩናይትድ ተሸንፈው የ48 ጨዋታ ጉዟቸው የተገታበት በጣም አስደናቂ የሚባለው የአርሰናል ስብስብ በአጠቃላይ ከዛ በኋላ ከድህረ ኢንቪንሲብልስ ከድህረ 2003 2004 በኋላ እንግዲህ እንግሊዝ ፕሪሚየር ሊግን ከ21 ዓመታት በኋላ የሚያሳካበት ዓመት ቢሆን ይመርጣሉ። ካልሆነም የአውሮፓ ቻምፒየንስ ሊግም በአውሮፓ መድረክ አሳክቶ ታያቆም ያም ዋንጫ ሚኬል አርቴታ ካሳካ ሌላው ደስተኛ የሚያደርጋቸው ጉዳይ ይሆናል ተብሎ ይገመታል። ካልሆነ ግን ማለትም ፕሪሚየር ሊግም ዘንድሮ ማሳካት ካልቻለ ቻምፒየንስ ሊግም ካላሳካ ግን ትልቅ ጫና እንደሚጠብቀው መናገር ይቻላል። አሁን በሰሜን ለንደን ያለው ውል በ2027 ይጠናቀቃል። አንዳንድ ምንጮች በተለይ የአገር ውስጥ ሚዲያዎች ይሄ ሜንስትሪም ሬዲዮና ቴሌቪዥን እንዲሁም ሶሻል ሚዲያ ላይ መጠነኛ በሆነ መንገድ እየተራገበ የሚገኘው ሚኬል አርቴታ ተጨማሪ አዲስ ውል ሊቀርብለት ነው የሚለው መረጃ ግን ከእውነት የራቀ መሆኑን በደንብ መናገርም ማስመርም ያስፈልጋል። እንደዚህ አይነት መረጃዎች የተሳሳቱ ናቸው። ሚኬል አርቴታ አምና ውሉን አድሷል፣ መስከረም ወር ላይ ማለት ነው። በክለቡ ለተጨማሪ 3 ዓመት የሚያቆየውን ውል እንደፈረመ አይዘነጋም። ይሄ ማለት እስከ 2027 በአርሰናል አሰልጣኝነት ሚና ላይ ጸንቶ እንዲቆይ የሚያስገድድ አይነት ውል ፈርሟል። ስፔናዊ አሰልጣኝ በአርሰናል ቆይታው በሁሉም ጨዋታዎች በአሰልጣኝነት ካከናወናቸው 249 መርሃ ግብሮች 146ቱን አሸንፏል፣ 43ቱን ደግሞ ባቸው ውጤት ነው ያጠናቀው። 60 ጨዋታዎች ገደማ ተሸንፏል ማለት ነውና በፕሪሚየር ሊጉ ብቻ ካየን 199 ጨዋታዎችን አድርጎ 118ቱን ማሸነፍ የቻለ አሰልጣኝ ነውና በየትኛውም ጨዋታ ላይ አርሰናል 59.3 በመቶ የማሸነፍ አሃዝ እንዲኖራቸው ምክንያት የሆነ አሰልጣኝ ስለመሆኑ መናገር ይችላል። ይሄ ቀላል የሚባል ቁጥራዊ መረጃ አይደለም። ባለፉት 3 ተከታታይ ዓመታት የፕሪሚየር ሊጉ ጽኑ ተፎካካሪ ሆኖ 2 ደረጃን ይዞ ያጠናቀቀ ቡድንም እንደሆነ ይታወቃል። ከሚዜነት ከሊግ አድማቂነት ወደ ሙሽራ ወይም ደግሞ ወደ ዋንጫ የሚያሳካ አይነት ክለብ እንዲሆን በማደግ ሂደት ላይ ከፍተኛ ጥረት እንቅስቃሴ ዘንድሮ መደረግ መቻል አለበት። የክለቡ ደጋፊዎች አጽንኦት ሰጥተው እየጠየቁት የሚገኘው ርዕሰ ጉዳይ ነው። ዘንድሮ በብዙዎች ዋንጫውን እንዲያሳካ በብዙዎች ስል በጨዋታ ተንታኞች፣ በተቃራኒ የክለብ ደጋፊዎች፣ በቀድሞ የቡድኑ ተጫዋቾችም እንዲሁ ደግሞ በአንጋፋ የተለያዩ ግለሰቦች አርሰናል ዘንድሮ ዋንጫውን እንደሚያሳካ ተገምቷል። ቢሆንም ግን የክለቡ ባለቤትና አስተዳደራዊ የሆኑት አሜሪካዊ ቢሊዮነር ስታን ክሮንኬ በክሮንኬ ስፖርትስ ኢንቨስትመንት ተቋማቸው አማካኝነት እንዲሁም ደግሞ ስራ አስፈጻሚ ቦርድ አባላቶቻቸው አማካኝነት ማለት ነው ለስፔን አሰልጣኝ ሚኬል አርቴታ ውል ከማደሳቸው በፊት ግን በዚህ ዓመት ቡድኑ የሚያስመዘግበውን ውጤት ለመመልከት መወሰናቸው የተገለጸ ይገኛል። እንግዲህ አርሰናል ሊጉን እየመራ ነው የሚገኘው። ኦፕታ ሱፐር ኮምፒውተር እንግዲህ አርሰናል የፕሪሚየር ሊግንም የቻምፒየንስ ሊግንም ዋንጫ ያሳካል ቢል ቅድሚያ ግምት እንደሰጣቸው የሚታወቅ ርዕሰ ጉዳይ ነው። ዘንድሮ ከሚመዘገበው ውጤት መነሻ በማድረግ ሚኬል አርቴታ ወይ ውሉ ይታደስለታል ወይ ደግሞ የስንብት ጫናው ከፍ ብሎ ሊሰማ እንደሚችል ግን በግልጽ መናገር ይቻላል። ለዛሬ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ